የወር ላይ ነበርኩ። ፀሐይ ከወጣ በኋላ ጠራሁ። ግን ከዛ በፊት የጠራሁ እንደሆነ ልጾም ብዬ ንያ ነበረኝ። ይህን ቢያብራሩልኝ ጀዛኩሙላህ ኸይራን የሚል እኔ የ4 ወር ነፍሰ ጡር ነኝ። እናም ክትትል የማደርግባቸው ባለሙያዎች በልጁ ላይ ሊደርስ ከሚችለው ጉዳት አንጻር ባትጾሚ የተሻለ ነው የሚል ምክር ሰጥተውኛል እና ይህ ለማፍጠር ምክንያት መሆን ይችላልን? ከተቻለስ ቀዷ አወጣጡ እንዴት ነው? አሁን በዘመኑ እኛ የምንሰግደው 11 እኮ የነቢ የአንድ 10ኛው ሩብም አይሆንም። የነቢና የሰሐቦች አብዱላህ ብን መስዑድ፣ ሁደይፋ፣ ሌሎችም ከነቢ ጋር ሰግደዋል። ሲሰግዱ መጥፎ ነገር አሰብኳል። ምንድን ያሰብኩት ሲሏቸው ትቻቸው ልቀመጥ ነበር ከብዷቸው። በቀራን ጀመሩ። 100 ቀርተው ስጁድ ርኩ ያደርጋሉ ስል ቀጠሉ። መጨረሻው ላይ ስጁድ ያደርጋሉ ስል ርኩ ያደርጋሉ ስል ቀጠሉ። ሱረቱል በቀራን፣ ሱረቱል ኒሳን፣ ሱረቱ አሊ ዕምራንን 5 ጁዝ ከምናምን ቀሩና ርኩ አደረጉ። ርኩዑም ላይ ደግሞ ልክ እነዚህን ቁርአኖች ለመቅራት የቆሙትን ያክል ተዘቅዝቀው ቆይዋል። መጨረሻ ላይ ትቻቸው ልቀመጥ ነበር፣ መጥፎ ነገር አሰብኳል። የ11 መስገድ በዚህ መልኩ ይሄን የቻለ አልሐምዱሊላህ። ያልቻለ ሰውሳ ወደ ነበዊው ሳይሆን ከነበዊው ወደ ሰለፊው መዞሩ የተሻለ ነው። ረመዳን ፊደሎችን ማብዛት የሚወደድበት ቀን ነው። የተቀሩ 11 ወሮችን ተደቡር ማብዛቱ መልካም። ረመዳን ወር ግን በቁርአኑ ፊደል ልክ በምናነበው ፊደል ልክ አጅር ለማግኘት ደጋግሞ ማክተም የሚወደድበት ቀን። ለዚህ ነው በመሰረቱ ከ3 ቀን ባነሰ ጊዜ ቁርአንን ያከተመ ሰው ቁርአንን አልተረዳውም ሊረዳው አይችልም የሚል ሐዲስ ከመኖሩ ጋር ነገር ግን ረመዳን ላይ በአንድ ቀን በ2 ቀን በቀን 2ቴ በቀን 3ቴ ከአንዳንዶች እንደተነገረው ሰዎች ያከትሙ የነበረው። ليس من يقطع طرقا بطلا إنما من يتقي. بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد ጥያቄውን መልስ ከመጀመራችን በፊት 2 ማሳሰቢያዎችን ማስቀደም እፈልጋለሁ። አንደኛ የዙህር ሶላት ቀብልያና ባዕድያ በእነዚህ አይነት አጋጣሚዎች ሲያልፍ ቀዷ መውጣት አለበት። በቋሚነት ቀብልያና ባዕድያ የሚሰግድ ሰው በጊዜው መስገድ ማይችልበት ብርቱ ጉዳይ ከገጠመው ካልሰገደ ሌላ ጊዜ ቀዷ ማውጣት ይችላል፣ ይጠበቅበታል። ነብዩ ሰለላሁ ዐለይሂ ወሰለም ከአሱር በኋላ ቤት ሲሰግዱ ባለቤቶቻቸው አይተዋቸው ምንድነው ሶላት የለም አይደል እንዴ ሲሏቸው ቅድም ከዙህር በኋላ ሰው ይዞኝ የዙህርን ባዕድያ አልሰገድኩም ነበር ብለዋል። ስለዚህ ቀብልያና ባዕድያ አስፈላጊ ነው። ለፈርዱ ሶላቶች አጥር ነው የሚሆንልን፣ ፈርዱ ላይ ያለውን ክፍተት ማሟያ ይሆንልናል። በሆነ ባልሆነው ጥቃቅን ምክንያት ሲገጥመን ቀብልያና ባዕድያን መተው የለብን። አውቆ ቸላ ብሎ ያሳለፈ ሰው ቀዷ ማውጣት አይጠቅመውም። ሲፈልግ የሚሰግድ ሲፈልግ የሚተው ሰው ቀዷ ማውጣት አይጠቅመውም። በቋሚነት የሚሰግድ ሰው ብርቱ ጉዳይ ገጥሞት በጊዜው ያልሰገደ ሰው ቀብልያውንም ባዕድያውንም ሲመቸው ቀዷ ማውጣት ይኖርበታል። ሁለተኛው እንደዚህ አይነት አጋጣሚዎች ሲኖሩ ዚክር መተው የለበትም። በአጭሩ ዚክር መባል አለበት። ከሶላት በኋላ የሚባሉ ዚክሮች በተለይ ረጅሙ ብዙ አይነት አባባል አለው። ሱብሃንአላህ 33 ጊዜ፣ አልሐምዱሊላህ 33 ጊዜ፣ አላሁ አክበር 33 ጊዜ፣ መቶኛውን ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ እስከ መጨረሻው ወይም አላሁ አክበር 34 ጊዜ ማድረግ ይቻላል። 25 ጊዜ ሱብሃንአላህ አልሐምዱሊላህ ይቻላል። በጣም ዝቅተኛውና በእንደዚህ አይነቱና በሌላም ሐጃ ኑሮን ፈተነን በምንወጣበት ለመውጣት በምንገደድበት አጋጣሚ ላይ ልናደርገው የምንችለው 10 ጊዜ ሱብሃንአላህ፣ 10 ጊዜ አልሐምዱሊላህ፣ 10 ጊዜ አላሁ አክበር ያለ ሰው አላህ ጀነት ያስገባዋል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አቡ ዳውድ፣ ትርሚዚ ከአብዱላህ ብን ዐምር ብን አልዓስ በዘገቡት ሐዲስ 2 ነገሮች ጀነት ያስገባሉ። የሚጠቀምባቸው የሚያደርጋቸው ሰው ግን ትንሽ ነዋ። አንደኛው ከሶላት በኋላ 10 ጊዜ ሱብሃንአላህ፣ 10 ጊዜ አልሐምዱሊላህ፣ 10 ጊዜ አላሁ አክበር። እነዚህ ነገሮችን ያደረገ ሰው ይሄን ያደረገ ጀነት ይገባል። ግን አንዳችሁን ሸይጣን መጥቶ ሶላት እንደጨረሰ ሐጃውን አስታውሶት እቺን እንኳን ሳይል ተነስቶ ይሄዳል አለ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሁሌ ሳይሆን አብዛኛውን ጊዜ ያረጅሙልን እንግዲህ ይገባናል፣ አጅራችን ይበዛል። በድካም ልክ ነው አጅር የሚበዛው። ሱብሃንአላህ 33፣ አልሐምዱሊላህ 33፣ አላሁ አክበር 34፣ አንዳንዴ ሁሉንም 33 መቶኛውን ላ ኢላሀ ኢለላህ ወህደሁ ልንል ይገባናል። ምን ቸኩል ቀን ግን የቸኮለ ሰው ይሄን 10 ጊዜ ልንል ይገባዋል። ባንቸኩልም አንዳንዴ ሱናውን ለመጠበቅ ይሄን ልንል ይገባን። ስለዚህ ደርስ ባለበት ቀን በሐጃ በቸኮልንበት ቀን እንዳሰላመተን ሮጠን መውጣት ሳይሆን 1 ደቂቃ ሰተን እነዚህን 3 ጊዜ 3ቱን 10 ጊዜ ሱብሃንአላህ አልሐምዱሊላህ አላሁ አክበርን ከዛ አያተል ኩርሲ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስን ቀርተን መሄድ እንችላለን።
ይሄ አጅሩ እጅግ በጣም ከፍ ያለ ነው። ወደ ጥያቄዎች ስንገባ ማድመጥ የምትፈልጉ ሰዎች ቁጭ ብላችሁ ታደምጣላችሁ። መውጣት የሚፈልጉ ሰዎች የሚያደምጡ ሰዎችን መረበሽ የለባቸው። እዚህ ያለው ሁኔታ ጥሩ ነው። ምናልባት በሴቶች በኩል አንዳንድ መሄድ የሚፈልጉ ሰዎች ቆመው መሀል ላይ ማውራት፣ ቆመው መጠራራት፣ ስልክ ማውራት መሰል ነገሮች የሚያደምጡ ሰዎችን የሚረብሹበት ሁኔታ አለ። ይህ አልፎ አልፎ ሌሎች ደርሶች ላይ የሚስተዋል ችግር እንደሆነ ተነግሮናልና ዛሬ ብቻ አይደለም እዚህ ብቻ አይደለም፣ ምንጊዜም የዕልም ቦታ የተከበረ መሆን አለበት። በተቻለን ያክል ጊዜ ማይሰጥ ሐጃ የሌለበት ሰው ዕልም ሳያልቅ መውጣት የለበትም። አንድ ለዕልሙ ክብር ሲል ትልቅ ባለስልጣን ያወራ ጥለህ አትሄድም ጀርባህን ሰጥተህ። ዕልም ከስልጣን በላይ ነው። ዑለሞች ከንጉሶች በላይ ናቸው ከያዙት መልእክት አንፃር። ባለስልጣኖች የአዱንያ መመሪያ ነው የሚሰጡ፣ ዑለሞች የሚሰጡህ የአኼራ መመሪያ። ስለዚህ አንድ ትልቅ የሚባል ባለስልጣን የአካባቢ ሰው ሰብስቦ መመሪያ እየሰጠ ጥሎ የሚሄድ ሰው ይቀጣል፣ ይፈራል። ስሜ ይጠፋል ተከታትለው ይዙኛል ብሎ ይፈራል። አርፎ ቁጭ ብሎ ያደምጣል። ዕልም ሲሆን ሸሪዓ ሲሆን ሰዎች ሲፈልጉ ጀርባቸውን ሰጥተው ይቀመጣሉ፣ ሲፈልጉ እግራቸውን ምዕራብና ሰሜን ዘርግተው ይቀመጣሉ፣ ሲፈልጉ መተኛ መደገፊያ ይዘው ይመጣሉ፣ ሲፈልጉ መሀል ላይ ስልክ አንስተው ያወራሉ፣ ሲፈልጉ አካላቸው እዚህ ሆኖ ስልካቸው ደቡብ አፍሪካና አሜሪካ ጂንካ ይወስዳቸዋል። የሉም። ለዚህ ነው በዕልም ማንጠቀመው። እንዘማለን 30-40 ዓመት ከመስጂድ አልወጣሁም እንላለን፣ ግን 40 ደቂቃ ዕልም ላይ የተቀመጠ ሰው አይነት ባህሪና ስነ ምግባር ወራዕ ጥንቃቄ የለንም። ለምንድን ነው ዕልሙን በፈለግነው መልኩ ነው የምንማረው፣ እየመረጠን ነው እየመዘዘን ነው የምንማረው። አቃቂር ለመውጣት የሚቀመጡ ስህተት ለመልቀም የሚቀመጡ ሰዎች እንዴት ብሎ ዕልም ልብ ውስጥ ገብቶ ዕልምን ልብን ሊጋራው ይችላል፣ ሊያስተካክለው ይችላል? አይሆን። ስለዚህ ዕልምን ከምናከብርበት መንገድ አንዱ አስተማሪ መድረክ ላይ ሳይቀመጥ በፊት መገኘት፣ አስተማሪ ከመድረክ ሳይነሳ ባለመነሳት ዕልምን ማክበር ይኖርብናል። ይሄኔ ዕልም ያከብረናል። ብዙ ሰዎች የሚመጡትም ከአስተማሪ በኋላ ነው፣ የሚወጡትም ከአስተማሪ በፊት። ይህ አግባብ አይደለም። በብዙ ነገር ዕልምና ሶላት ይመሳሰላሉ። ሶላት ላይ ኢማም ሳያሰላምት ሳይወጣ መውጣት እንደማይቻለው ደርስ ላይ ከኢማም በፊት ከአስተማሪ በፊት መውጣት የለበትም ተብሏል። ሆኖም ሐጃ ያለው ጉዳይ ያለው ሰው ሊወጣ ይችላል። ሌሎችን መውጣት ማይፈልጉትም በሚረብሽ መልኩ መሆን የለበትም። የተወሰኑ ጥያቄዎችን ስናይ ንያ በየቀኑ ነው የምንነይተው ወይስ አንድ ላይ ነው? በኢማሙ ማሊክ መድሀብ መሰረት ሌሎችም በርካታ ፉቃሃዎች እንደመረጡት ረመዳን አንድ ብሎ ሲገባ ዘንድሮ ረመዳንን ጾማለሁ ያለ ሰው ለ30ም ቀን ይበቃዋል፣ መሀል ላይ ካልታመመ ወይም መንገድ ካልሄደ በስተቀር። ከታመመ ንያው ተቋርጧል፣ ሲድን እንደገና መነየት አለበት። መንገድ ከሄደ ጾም የሚያስፈጥረን ነገር ካደረገ ሴት ሀይድ ከሆነች እንደገና ንያውን ያድሳል እንጂ መጀመሪያ የነየቱት ቀጣይ ቀን ጾማለሁ ካሉ ለሁሉም ይበቃል ተብሏል። ይሄ ኢማም ማሊክና የተወሰኑ ፉቃሃዎች ምርጫ ነው። ነገር ግን ብዙሃኑ ጾም ሙስተቂል የሆነ ዕለታዊ ዒባዳ ነው፣ የእያንዳንዱ ቀን ራሱን የቻለ ዒባዳ ነው። ትናንት ጾም ስለጠፋ ዛሬ ጾምህ ጠፍቷል አይባልም። ትናንት በሆነ ወንጀል ጠፋ ዛሬ አስተካከል ከጾምክ ትክክለኛ ጾም ነው የሚሆን። ነገ በሆነ ነገር ጾምህ ቢበላሽ የከነገ ወዲያው ይበላሻል አይባልም። ስለዚህ ጾም ዕለታዊ ዒባዳ ነው። ምንም እንኳን 30ውን መጾም ቢኖርብንም 30ውም የተያያዘ ነው። አንዱ ትክክል ከሆነ ሁሉም ትክክል ይሆናል፣ አንዱ ከተባለሽ ሁሉም ይበላሻል ስለማይባል እያንዳንዱ ቀን ንያ ያስፈልገዋል ተብሏል። ከጥንቃቄ አንፃርም በላጩ ይሄ ነው። ነገር ግን ፉቃሃዎች ምን ብለዋል? አንዳንድ ሻፊዒዎችም ሌሎችም እንደጠቀሱት በመሰረቱ በየቀኑ መነየት አለበት። በየቀኑ ለመነየት ከመወሰኑ ጋር ግን አንድ ሰው ማታ ቢረሳ የረመዳን ወር መግቢያ ላይ ዘንድሮ ረመዳንን ጾማለሁ ካለ መርሳቱ አይጎዳውም። ይሄኔ የኢማሙ ማሊክን መዝሀብ ተቅሊድ ማድረግ ይችላል። በመሰረቱ በየዕለቱ መነየት አለበት። እሱም አስለምዶ በየቀኑ የሚነይት ሰው ነው። እንደዚህ አይነት ሰው አንድ ቀን ቢረሳ በመርሳቱ ብቻ ጾምን ተበላሽቷል ከምንለው ሁለት ነገር እናደርጋለን። አንድ የወሩ መግቢያ ላይ ዘንድሮ ረመዳንን ጾማለሁ ብለሃል፣ ይበቃል። ምን ይዘን ኢማም ማሊክ የወሩ መግቢያ ላይ ከተነየት ይበቃል ያሉትን ተይዞ ብለዋልና በላጩ በየቀኑ መነየት ነው። ጎህ ከመቅደዱ በፊት የረሳ ሰው ጭራሽ ምንም ካላስታወሰ ካልነየተ ለጥንቃቄ ቀዷ ቢያወጣ መልካም። ብዙሃኑን ተከትሎ የወሩን መጀመሪያ ከነየተ ይበቃዋል ቢባልም ያስኬዳል። ስሁር መብላቱ በራሱ ንያ ነው። ከፍጡር ሰዓት ጀምሮ እስከ ፈጅር ድረስ ባለው ሰዓት የሆነ ሰዓት ነገ ጾማለሁ ካሉ ንያ የሚባለው ይሄ ነው። የወር አበባ ላይ ነበርኩ፣ ፀሐይ ከወጣ በኋላ ጠራሁ፣ ግን ከዛ በፊት የጠራሁ እንደሆነ ልጾም ብዬ ንያ ነበረኝ፣ ይህን ቢያብራሩልኝ ጀዛኩሙላህ ኸይራን የሚል ሴት ልጅ ከወር አበባ ደም የጠራችው ፈጅር አዳን ሳይል በፊት ከሆነ መጾም ትችላለች። ከዛ ሰዓት ነይታ ማታም ዛሬ
የመጨረሻ ቀኔ ነው ከአዳን በፊት ከጠራሁኝ ከፈጅር በፊት ከጠራሁኝ እጾማለሁ ብላ ከነየተች የተነሳችው ከረፈደ በኋላም ቢሆን መጾም ትችላለች። ነገር ግን የወር አበባ ደሙ የቆመው ፈጅር አዳን ከተባለ በኋላ መሆኑ ከታወቀ ቢነየትም አይጠቅም። የሚጠቅመው ምንድነው? ማታ ስትተኛ ዛሬ የመጨረሻ ቀኔ ነው ከጠራሁኝ ነገ ጾማለሁ ብላ ተኛች። ስትነሳ ረፍዶ የምትነሳ ከፈጅር በፊት መጥራቷን እርግጠኛ ከሆነች ጾሟ ትክክል ይሆናል። ሌላው እኔ የጀርባ አጥንት ቲቢ ታማሚ ነኝ። መድኃኒት የታዘዘልኝ ለዓመት ነው። አሁን ግማሽ አድርጌዋለሁ። ረመዳን ለመጾም ደግሞ ስሁር ላይ ነው የምወስደው። ወስጄ ከ30 ደቂቃ በኋላ ነው ምግብ የምበላው። አንዳንዴ ሰዓት አርፍጄ እነሳለሁ። መድኃኒቱን ውጪ አዳን ይላል። ወይም ደግሞ እንደወጥኩ ወዲያው በላለሁ። እንደዚህ በሚሆንበት ጊዜ ቀኑን በጣም ከብዶኝ ነው የማሳልፈው። ነፍስያዬን ማስጨነቅ ወንጀል ይሆንብኛል ወይ ይላል። ለዚህ መፍትሄው ቀደም ብሎ ሰዓት መምላት ነው። እንቅልፍ መቀነስ ነው። የእንቅልፍ ሰዓትን ማስተካከል ነው። በቂ ጥንቃቄ ከማድረጉ ጋር መድኃኒቱንና ጾሙን ማጣጣም ያልቻለ ሰው የግድ ቀን ላይ ብቻ መታመሙ አይደለም ዑድር የሚሆነው። ለመጾም ዑድር ነው የሚባለው። ማታም ቢሆን ታሞ የመድኃኒት አወሳሰዱ የቀንም የማታም ሰዓቱን የሚያዛባበት ከሆነ ሰዓቱን አቻችሎ መጾም የማይችል ሰው የትኛውም ሰዓት ቢበላ ችግር የለው። በተቻለ ያክል ሙስሊም ሐኪም ጋር ሄዶ ስለ ጾም የሚያውቅ ሐኪም ጋር ሄዶ የመድኃኒት አወሳሰዱ የፍጡር መጀመሪያና የስሁር ሰዓት ላይ የሚወሰድ እንዲሆን ማድረግ ነው። ይሄ በጭራሽ ማይቻል ከሆነ በቀን 3-4 መወሰድ አለበት፣ በየ8 ሰዓቱ መወሰድ አለበት ተብሎ በዚህ ወር አለመወሰዱ ችግር እንደሚያስከትል ከተረጋገጠ ለዚህ ብሎ ጾም መተው ይቻላል። ህመም ላይ የግድ በጊዜው የጸና ህመም መኖሩ ብቻ አይደለም። ትንሽ ህመምም ሆኖ መጾሙ በየሰዓቱ መድኃኒት አለመውሰዱ ያባብሰዋል ከተባለ ለዚህ ብሎ ጾምን መፍታት፣ ለመድኃኒት በትክክል ለመውሰድ ብሎ ካልወሰዱ ጤና አደጋ ላይ ይወድቃል ተብሎ የሚሰጋ ከሆነ መነሻ ህመም ካለ አይቆይም፣ ሸዋል ላይ ከወር በኋላ አይታከምም ከተባለ መውሰዱ ችግር የለም። ከዚህ ጋር ያለው ግን ከስሁር በፊት ከ30 ደቂቃ በፊት ነው መውሰድ ያለበት። የእንቅልፍ ጉዳይ ነው። ብዙ ከጾም ጋር የሚያገናኘው ነገር የለም። ጥያቄውን እስከተረዳሁት ድረስ የእንቅልፍ ጉዳይ ነው። በጊዜ መተኛት፣ 1 ሰዓት ሲቀረው መነሳት፣ ቀደም ብሎ መውሰድ። ይሄን ማድረጉ በህመም ምክንያት እንቅልፉን መቋቋም አቅቶ ከሆነ ዞሮ ዞሮ በቀን መወሰድ ያለበት ወደ ማታ ዞሮ ማታም ጾሙና መድኃኒቱ ከብዶ ከሆነ ለዚህ ብሎ ጾምን መተው ይቻላል። ቀደም ብሎ መውሰድ የቻሉ ቀን ይጾማል፣ ያልቻሉ ቀን ይተዋል። በዚህ መልኩ ተጀምሮ ቀን ላይ ጤንነት ተዛብቶ በጊዜያዊ ችግር ተብሎ ጾምን ማፍረስ ይቻላል። ሌላኛው ጥያቄ የወሊድ መቆጣጠሪያ አስከብሬ ነበረ። ልጁ እየጠባ ባለበት ጊዜ ችግር አልነበረውም። ልጁን ጡት ስታስተለው ግን ወሩን ሙሉ 1 ቀን 2 ቀን እየዘለለ ደም ይፈሳታል። ሶላትና ጾም ማድረግ አለባት? እንዴት ማድረግ አለባት አብራሩልን የሚል ቀደም ሲል ለተገለጸው የሚወርደው ደም አይነት ይታያል። የሚወርደው ደም በትክክል የወር አበባ ደም ከሆነ 7 ቀን ሊቆይ ይችላል፣ 8 ቀን ሊቆይ ይችላል። ከፍተኛው 15 ቀን 17 ቀን ነው ብለዋል ኢብኑ ተይሚያ። ከዛም በላይ ሊያልፍ ይችላል። የሚታየው የደሙ ሁኔታ ነው። በትክክል የወር አበባ ደም ከሆነ ሶላትና ጾም ታቆማለች። መሃል ላይ ከጠራ 2 ቀን ከቆመ 1 ቀን ከቆመ የመጥራትን ምልክት ካየች ትታጠባለች። ኢብኑ ተይሚያ አልኢማም ኢብን ሰዕዲ ሌሎችም እንዳሉት አላህ የወር አበባ ደምን አቆጣጠሩን ሶላት ማቆም ጾም ማቆሙን ከደሙ መኖር አለመኖር ጋር እንጂ አላህ ያያያዘው ከቀን ጋር አላያያዘውም ብለዋል። ስለዚህ በመድኃኒት ምክንያትም ይሁን በሌላ ምክንያት የወር አበባ ደም መሃል ላይ ከመጣ ሶላት ይቆማል። ከቆመ የመጥራት ምልክት ከታየ ሶላትና ጾም ይጀመራል። አሁንም ተመልሶ ከመጣ ደሙ ይታያል። የወር አበባ ደም ነው፣ ሶላትና ጾም ይቆማል። አሁንም ተመልሶ ሄደ፣ 1 ቀን 2 ቀን ቆይቶ ሄደ፣ የመሄዱን የመጥራቱን ምልክት ታየች ሴት ልጅ ታውቃለች መቼ እንደምትጠራ። ማህፀን በመድረቅ አሊያ ደግሞ ነጭ ፈሳሽ ነገር በመውጣት ይታወቃል። ስለዚህ መንግዜም ሴት ልጅ የወር አበባ ደም ከመጣ ሶላትና ጾም ታቆማለች። ምክንያቱም ምንም ይሁን ምን ተመልሶ ከሄደ መቼም ይሄድ መቼ ሶላቷን ትሰግዳለች። መሃል ላይ ጠራች 1 ቀን ቢሆን ተብሏል። ጠዋት ሐይዱ ነበረ፣ ዙህር ላይ ንጹህ ሆነች፣ መስገድ ግዴታዋ ነው። ኢሻ ላይ ተመልሶ መጣ፣ ደም ነው፣ ሶላት ታቆማለች። የወር አበባ ደም ከሆነ የበሽታ ደም ከሆነ ሶላቷ ላይ ትቀጥላለች። ትምህርት ቤት ውስጥ ጁሙዓ ሶላት መስገድ እንዴት ይታያል? የሰውስ ብዛት ምን ያክል መሆን አለበት? መስጂድ እየተሰገደስ መስገድ ይቻላል? ኸጢቡስ
ምን አይነት ሰው መሆን አለበት? እነዚህ በጣም በዛ ያሉ ነገር ግን ወቅታዊ ያልሆኑ ጥያቄዎች ናቸው። በመሰረቱ ጁሙዓ ጃሚዕ ላይ ነው መሰገድ ያለበት። ጃሚዕ ማለት ሰፊ መሰብሰቢያ የአካባቢው የመንደሩ መስጂድ ላይ። በየመንደሩ ያሉ ትንንሽ መስጂዶች ላይ ጁሙዓ መሰገድ የለበትም የሚሉ በርካታ ፉቃዎች አሉ። ጃሚዕ ነው ሳምንታዊ የሙስሊሞችን አንድነት ስብስብ በተግባር የሚታይበት የሚንጸባረቅበት ስብስብ እንዲሆን ስለተፈለገ የሆነ ካምፓኒ ውስጥ የሚሰሩ ሰዎችም እዛው ካምፓኒ የሆነ መስገጃ ላይ፣ ትምህርት ቤት ውስጥ ያሉትም እዛው ትምህርት ቤት ግቢ ላይ ይስገዱ ከተባለ የጁሙዓ ጣዕሙ ይቀንሳል፣ ሀይባው ግርማ ሞገሱ ይቀንሳል። ከዚህ አንፃር ይሄ መሆን የለበት። ነገር ግን ትምህርት ቤት እንደ ሀገራችን ባሉ የካፍር የሚባሉ ትምህርት ቤቶች ላይ በምንም መልኩ ሞክረው ተማሪዎች መውጣት ካልቻሉ ጁሙዓ ከሚያመልጣቸው እዛ ቢሰግዱ ችግር የለውም። በአቅራቢያው መስጂድ ከሌለ ሄደው መስገድ ከተከለከሉ የሚችሉትን ሁሉ ሙከራ አድርገው በጭራሽ ወይ መስገድ ወይ ትምህርት ማቆም ደረጃ ከደረሰ መፍትሄ ከመፈለግ ጋር የሚመለከታቸው አካላትን ከማናገር ጋር ቢሰገድ ችግር የለውም። የሰው ቁጥር በዚህ ዙሪያ ብዙ ተብሏል። ፊቅህ ላይ 40 ሰው መሆን አለበት ተብሏል። ኢላኺሪ ብዙ አቋሮች አሉ። ራጂሑና ትክክለኛው የተሻለ የሚባለው 3 ሰው ካለ በቂ ነው፣ 2ም ካለ በቂ ነው ተብሏል። ስለዚህ 10 ሰው 20 ሰው 30 ሰው ተገኝቶ ጁሙዓ ቢሰገድ ችግር የለውም። ኸጢቡ ዒልም ያለው ሰው መሆን አለበት፣ እውቀት ያለው ሰው፣ የጁሙዓን ህግጋት የሚያውቅ ሰው፣ በእውቀቱ ጥግ የደረሰ ባይሆንም የጁሙዓን ህግጋት የሚያውቅ ሰው መሆን አለበት። ባለንበት ሀገር ይሄ በተደጋጋሚ የሚነሳ ጥያቄ ነው። ሁሉም በየትምህርት ቤቱ ጥግ ይዞ ተሰብስቦ መስገድ ሳይሆን ያለበት ተማሪዎች ለጁሙዓ የሚወጡበት ሁኔታ መመቻቸት መቻል አለበት። ወላጆችም ልጆቻቸው ጁሙዓ ወጥተው መስገድ የሚችሉበት ትምህርት ቤት ማስገባት መቻል አለባቸው። ዋጋ ስለሚቀንስ አቅም ስለሌለኝ ተብሎ ጭራሽ ጁሙዓ እንዳይሰግዱ የሚደረግበት አሊያ ደግሞ ምንም የጁሙዓ ጣዕም የሌለው ሶላትን ሰግደው እንዲወጡ መደረግ የለበትም። ጁሙዓ መሄዳቸው መጓዙ በራሱ ልጆች ለዲናቸው ዋጋ እየከፈሉ እንደሆነ እንዲሰማቸው ከትምህርት ቤት ወጥተው ኹጥባ መልእክት ታድመው ሲመለሱ አዲስ እውቀት ይዘው ኢማን ጨምረው ነው የሚመለሱ። እዛው ሲሆን እንደው ካለ መስገድ ይሻላል ነው እንጂ የሚባለው ቦታውም ያን ያክል የጁሙዓ ድባብ አይኖረውም። ኹጥባ የሚያደርጉ ሰዎችም ብዙ ጊዜ ከመስሄትና ከሆኑ ነገሮች ኹጥባ አቀናብረው የሚያቀርቡት እሱ ችግር የለውም። ለበሩራ ማንኛውም ነገር ማድረግ ይቻላል። ግን የበለጠ ተጠቃሚ የሚሆኑበት መብታቸውን የሚያስከብሩበት ሁኔታ መመቻቸት መቻል አለበት። ሌላኛው ጥያቄ እኔ የ4 ወር ነፍሰ ጡር ነኝ። እናም ክትትል የማደርግባቸው ባለሙያዎች በልጁ ላይ ሊደርስ ከሚችለው ጉዳት አንፃር ባትጾሚ የተሻለ ነው የሚል ምክር ሰጥተውኛል እና ይህ ለማፍጠር ምክንያት መሆን ይችላልን? ከተቻለስ ቀዷ አወጣጡ እንዴት ነው? ይሄ ቅድም ተብራርቷል። ነፍሰ ጡር የሆኑ ሴቶች ራሳቸው እንደሚጎዱ ወይም ጽንሳቸው እንደሚጎዳ ካረጋገጡ መብላት ይችላሉ። ቀዷውስ እንዴት ነው? ከወለዱ በኋላ ልጁ ምግብ መብላት ሲጀምር ወይም እነሱ ያጠቡ መጾም የሚችሉበት ጊዜ ላይ ሲደርሱ ያለባቸውን ቀን ቆጥረው ቀዷ ማውጣት ብቻ ነው ይወጅብባቸው። ሌላኛው ጥያቄ ዓመት ሐሙስና ሰኞ እጾማለሁ ብሎ የተሳለ ሰው 2 ቀን ቢበላ ቀዷ ያወጣል ወይ? ረመዳን ወርን ቀዷ ማውጣት አለበት ወይ የሚል ጥያቄ ነው። መልካምን ነገር ለማድረግ የተሳለ ሰው ስለቱን መምላት ግዴታው ነው። ስለቱን አፍርሶ ጾማለሁ ያለ ሰው መብላት የለበትም። ዓመት ሙሉ ሐሙስና ሰኞን ለመጾም የተሳለ ሰው መልካም ሥራ ለመስራት ነው የተሳለው። የተፈቀደ የተወደደ ተግባርን ነው የተሳለው። መን ነደረ አን ዩጢዕ አላህ ፈልዩጢዕሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አላህን ሊታዘዝ መልካም ሥራ ሊሰራ የተሳለ ሰው አላህን ይታዘዘው ብለዋል። ስለዚህ የሚቻል ነገር ነው። ከአቅምም አንፃር የሚቻል ነው፣ ከሸሪዓም አንፃር የሚቻል ነው። ሰኞና ሐሙስን ዕድሜ ልኬን እጾማለሁ ያለ ሰው መጾም አለበት። መሀል ላይ ከታመመ ካልቻለ ጾሙ ነው ያሳመመ አትጾም ከተባለ ይሄኔ የመሐላ ከፋራ አውጥቶ ሲፈልግ ይጾማል፣ ሲፈልግ ይተዋል። አቅም ያለው ሰው ሁሌ ሰግዳለሁ ያለ ሰው ሱና ሶላት መስገድ አለበት አቅሙ እስካለ ድረስ። ጾማለሁ ያለ ሰው መጾም አለበት። መሃል ላይ ከበላ ቀዷ ማውጣት አለበት ግዴታው። ቀዷ ብቻ አይበቃውም። በሆነ መልኩ ስለተዛባ ለምሳሌ ሐሙስና ሰኞ ልጾም ነው ያለው። አንድ ሐሙስና ሰኞ በላ ቀዷ ላውጣ ቢል በሰኞና ሐሙስ አይደለም ያወጣው፣ ስላዛባው በሌላ ቀን ቀዷ ያውጣ፣ ስላዛባው ደግሞ ከፋራ ያውጣ የሚሉማል። ረመዳንንስ እንዴት ያድርግ የሚለውን በተመለከተ ራጂሑና ትክክለኛው ኢብኑ ቁዳማ፣ ነወዊ፣ ሌሎችም እንደጠቀሱት ዓመት ሙሉ ዕድሜ ልክ ሰኞና ሐሙስን ልጾም የሚል ሰው ሙስሊም እንደመሆኑ ረመዳን ሰኞና ሐሙስ ውስጡ ላይ እንዳለበት ስለሚያውቅ ሰኞና ሐሙስ የረመዳኑ እዛ ውስጥ አይገባም። ስለዚህ ሰኞና ሐሙስን ረመዳን ላይ ረመዳንን ይጾማል እንጂ ለነድሬ ብሎ አይጾም። ሰኞና ሐሙስ ነድር ስላለብኝ
ረመዳን ወርም ቢሆን ሰኞና ሐሙስ ነድሩን ነው የምጾመው። ረመዳን ውስጥ ያልጾምኳቸው ነድር የጾምኩባቸው ሰኞና ሐሙሶችን ሌላ ጊዜ ቀዷ አወጣለሁ አይባልም። ላ ዩሳሙ ፊ ረመዳን ኢላ ረመዳን። በረመዳን ወር ውስጥ አይጾምም ምን እንጂ ረመዳን እንጂ። ሐታ ኢማሙ ነወዊ እንደጠቀሱት አንድ ሰው መንገደኛ እንኳ ቢሆን መንገደኛ በመሆኑ ምክንያት የረመዳን ጾም ግዴታነቱ ቢነሳለት የሌላ ጊዜ ከፋራ ላውጣ ወይም ሱና ልጾም ቢል አይሆንም። ወይም አርፈህ ፈርድህን ጾም የጊዜውን ፈርድ ካልሆነ ብላ ነው የሚባል። ላ ዩሳሙ ፊ ረመዳን ኢላ ረመዳን። በረመዳን ወር ውስጥ ረመዳን እንጂ አይጾም። ስለዚህ ሰኞና ሐሙስ ዘውትር ልጾም ያለ ሰው ረመዳን ውስጥ ሰኞና ሐሙስም ረመዳንን ነው የሚጾመው። ቀዷ ማውጣት አለበት ወይ? የለበትም። ለምን ከተባለ ዓመት ሙሉ ልጾም ሲል መቼም ጾምን የሚያውቅ ሰው ረመዳንን ያውቃል። ረመዳን ውስጥ ሰኞና ሐሙስ መኖሩ ይታወቃል። ምንም የለበትም። ከረመዳን ውጪ ያሉ የበላባቸው 2 ቀኖችን ግን ቀዷ ማውጣት ግዴታው ነው። ሌላው ጥያቄ ለዒድ አንድ አይነት ልብስ አሰፍቶ መልበስ እንዴት ይታያል? ካፊሮች ለበዓላቸው እንደዛ ስለሚያደርጉ መመሳሰል አይሆንም ወይ? አይሆንም። ከካፊሮች ጋር መመሳሰል የሚሆነው የነሱ ብቻ መለያ ሲሆን ከነሱ ውጪ ማንም አያደርገው ሲሆን አንድ አይነት ልብስ መልበስ ሁላ ይባላል። ነብዩ አድርገውታል። አንድ አይነት ልብስ መልበስ ሁላ ይባላል። ከሰሃቦች መሃል አንዱ ነብዩ አለይሂ ሰላቱ ሰላም አንድ ሌሊት ላይ ቀይ ኮምፕሌት ልብስ ለብሰው አየኋቸው። ከላይም ከታችም ቀይ የሆነ ልብስ ለብሰው አየኋቸው። ጨረቃ እያየው እሳቸውን ሳይ ነበረ ሳወዳድራቸው እንደኔ ከጨረቃ የበለጠ እሳቸው ያምሩ ነበር ብሏል። እዚህ ነብዩ ሰለላሁ ዐለይሂ ወሰለም አንድ አይነት ልብስ ለብሰዋል። ለዒድ ብሎ ደግሞ ለየት ያለ ልብስ መግዛት እንደሚቻል ማሰራት እንደሚቻልም ከነቢ ተገኝቷል። ዑመር ረዲየላሁ ዐንሁ ወአርዳህ ከመስጂድ ሲወጡ በር ላይ የሚሸጥ የሐር ጨርቅ አዩ፣ ካባ ነገር። ከዛ ሰውየውን ሻጩን ይዘውት መጥተው ለነብዩ ሰለላሁ ዐለይሂ ወሰለም ይሄን ግዛው አሏቸው። እንግዳ ሲመጣ ትለብሰዋለህ፣ ለዒድ ትለብሰዋለህ፣ ግዛው አሏቸው። በጊዜው እጃቸው ላይ ገንዘብ አልነበረ ሊሆን ይችላል ዑመር። ነገር ግን ጥሩ ነገር አገኙ፣ ለነቢ ጥሩ ነገር ተመኙላቸው። ይሄን ግዛ አሏቸው። ለዒድና እንግዳ ሲመጣ አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ለዒድ ለእንግዳ ተብሎ የሚደረግ ያለባበስ ለውጥ የለም ዞር በል አላሉት። ግን ምን አሉ? እኛው እኮ የሐር ልብስ አይፈቀድልንም፣ ለወንድ የሐር ልብስ አይለበስም የሚል አይነት መልስ ሰጥተዋቸዋል። ከዚህ እንደምንረዳው ለዒድ ለስብስብ ለዕልም ስንሄድ ለሰርግ ስንሄድ በሐላል በሆነ መንገድ በሱናው መሰረት ጥሩ ልብሶችን አሰፍቶ መልበስ ችግር የለም። ሱፍ አሰፍቶ መልበስ የካፍር መለያ ነው ያለው ማን? ሲጀመር ከኢማሙ ማሊክ ኢብኑ ሐጀር ሌሎችም እንደጠቀሱት የካፍሮችን ቢሆን አንድ ነገር ከእምነት ጋር ግንኙነት ከሌለው ባህላዊ ነገር ማህበራዊ ነገር ሆኖ በመሰረቱ የካፍሮችን ቢሆን ከዛ በኋላ ሙስሊሙም ካፍሩም አድርጎት የካፍሮች መለያ መሆኑ ከቀረ ተሸቡህ መሆኑ ይቀራል ብለዋል ታላቁ ኢማሙ ማሊክ ረሂመሁላህ ተዓላ። ይሄ ኢብኑ ሐጀር ኢብኑ ዑተይሚን ጠቅሰዋል። የዲን ጉዳይ አይሆን እንጂ የዲን መለያቸው አይሆን እንጂ አለባበስ መሰል ነገሮች ከቤተ እምነት ጋር ካልተያያዙ የካፍር ነበር የሆነ ጊዜ ላይ። ከጊዜ በኋላ ሙስሊሙም ካፍሩም ለብሶት የካፍሮች መለያ መሆኑ ቀርቶ የጋራ የአንድ ሀገር ባህል ሆነ፣ የወንዶች ልብስ ሆነ። ሙስሊሙም ካፍር የሚለብሰውን ለምሳሌ ሱፍ ልብስ በሰርግም ይሁን በምን ይሄን ካለ ለሰርግም ሱፍ መልበስ አትችልም፣ ለዒድም ሱፍ መልበስ አትችልም፣ ትልልቅ አጋጣሚዎች ሲኖሩም አትችልም። ለምን? የካፍር ነው። ማን የካፍር ያደረገው? ማን? እኛ ሀገር ላይ ሙስሊሙም ካፍሩም የሚለብሰው አለባበስ አብዛኛው ጊዜ ተመሳሳይ። በጀለቢያ በኮፍያ ሙስሊሙ ወንዱ ሊለይ ይችላል። ቢደረግ መልካም፣ ሰላም አለይኩም ለመባባልም ለብዙ ሐቆችም ሙስሊም ከካፍር ባለባበሱ ቢለይ መልካም። የፈለገውን ልብስ ይልበስ፣ ጥራት ሲኖረው አሰፋፉ በሱና ይሁን መጎተት የለበትም እንጂ ሱፍ መልበሱ ምንም ችግር የለውም። ሌላኛው ጥያቄ ልጅ ወይም ልጄ አይጾምም፣ ጫት ይቅማል፣ ብር ስጡኝ ብሎ ይጣላል። ብር የሰጠው ሰው ወንጀለኛ ይሆናል ወይ? ጀዛኩሙላህ ኸይር ይላል። ገንዘቡን ወስዶ ቀጥታ ጫት ላይ እንደሚያውለው ሱስ ላይ እንደሚያውለው ከታወቀ አዎ መስጠቱ ወንጀል ነው። አላህ በተከበረው ቃሉ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ብሏል። በመልካም ነገር ተጋገዙ፣ አላህ በሚወደው ነገር በኸይር ስራ። በወንጀል አትተጋገዙ፣ አትተባበሩ፣ አላህን ፍሩ ይላል። ጫት ሐራም ነው። ሐራምነቱ ግልጽ እንደሆነ ሁሉም ያውቃል። አውቆ የካደ ሰው ካልሆነ በስተቀር ገንዘብ እንደሚያባክ፣ ጤና እንደሚጎዳ፣ ከሶላት እንደሚያዘናጋ፣ አቅልን እንደሚያፈዝ የሚታወቅ ነው። አልበይሀቂ ሱነናቸው ላይ በዘገቡት ሐዲስ ከኡሙ ሰለማ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐን ኩሊ ሙስኪሪን ወሙፍቲሪን የሚል ሐዲስ አለ። አደንዛዥና አስካሪን ነገር ነቢ ከልክለዋል ይላል። ሰነዱ ላይ ከላም አለበት፣ ግን ከሌሎች ጋር ይጠናከራል። ጫት ሙፍቲር ነው። ሙፍቲር ማለት የሚያፈዝ ማለት ነው፣ የሚያደነዝዝ ማለት ነው። ምንም እንኳ አደንዛዥነቱ
እንደ ሌሎች ባይሆን። ነገር ግን ሌሎች ጊዜያዊ የሆነ ማደንዘዝ ነው ችግር የሚያስከትሉ፣ ጫት ስር የሰደደ ማደንዘዝ ነው የሚከተው። አብዛኞቹ የአእምሮ ህሙማን ሀገራችን ላይ በተደረገ ጥናት መነሻቸው ጫት ነው ተብሎ የእብደታቸው መነሻ ጫት ወይም አብዛኞቹ ጫት የሚቅሙ የነበሩ ናቸው። እዚያ ደረጃ ባይወጣም ጫት የቃመ ሰው ቤትም ሆኖ እንደ አእምሮ ህሙማን ተቋማት እንዳለ ሰው ነው የሚያደርገው። ሌሊት ተነስቶ ይቃዣል፣ ይጮሃል፣ ባለቤቱን ያለ አግባብ ይደበድባል። ልጆቹ ለስላሳ ምግብ አምሯቸው እሱ የ300 ብር የ400 ብር ጫት ታቅፎ ይገባል። ስጋ ታቅፎ አንጠልጥሎ አይገባም። ከዚህ የበለጠ የአእምሮ በሽተኝነት አለ እንዴ? ልጆቹ ምግብ አጥተው ጨጓራቸው እየታመመ ባለቤቱ ውጪ ወጥታ ጉሊት አቧራ እየቦነነባት እሱ በየቀኑ የ500 ብር የ300 ብር የ400 ብር ጫት ያመጣል። ምን ሊጠቀምበት? ከዚህ የበለጠ የአእምሮ በሽተኝነት የለም እንደኔ። ምክንያቱም በማይጠቅም ነገር ገንዘብ ማቃጠል መጥፎ ነው ጫት መብላት ማለት። አንድ ሰው ክብሪት አምጥቶ ብር ላይ ጋዝ አፍስሶ ሲያቃጥል ብታይ ምን ትለዋል? እብድ ትለዋል። የአእምሮ በሽተኛ ትለዋል ያለ ምንም ጥርጥር። ወይም ጥጋበኛ ወይም የአእምሮ በሽተኛ ትለዋል። እሱ በሌላ መንገድ ያቃጠለው ነው ብሩ። በየቀኑ 50 ብሩን 60 ብሩን 100 ብሩን 400-500 ብሩን ባለቤቱ የወሰደች ብታቃጥልበት ያብዳል። እሱ ግን ወስዶ ያቃጥሏል በማይረባ ነገር፣ ወይ ለዲን በማይጠቅም ወይ ለዱንያ በማይጠቅም። በል የዓለም ጤና ድርጅት ጎጂነቱን የመሰከረለት ጉዳይ የሸሪዓውን ማይቀበሉ ሰዎች አሉ። የዓለም ጤና ድርጅት ጎጂ ከሚባሉ እጾች የመደበው ጉዳይ ነገር። የሙስሊሞች መለያየት የተደረገ ነው። በጣም የሚያሳፍረው የሚያሳዝነው ሙስሊምና ጫት በምንም አይገናኙ። ነገር ግን እንደሚባለው ጀዝባ የሆኑ ሰዎች ከዲናቸው ፈዘው ጫትን ከእስላም ያገናኙታል። የዱዓ መሳሪያ ያደርጉታል። በተለይ ረመዳን ላይ በዒባዳ አድረናል ይሉሃል። በዒባዳ ሳይሆን በዕዳ ነው ያደሩት፣ በወንጀል ነው ያደሩት። በተከበረው በረመዳን ወር አፍህን አጽድተህ ቁርአን እየቀራህ ዚክር እያልክ ዱዓ እያልክ አላህ ሆይ ማረኝ እያልክ ላኢላሃ ኢለላህ አስተግፊሩላህ እያልክ ማሳለፍ ነበር እንጂ ያለብህ። ኢማሙ ሻፊዒ፣ ኢማሙ አልቡኻሪ፣ ኢማም አቡ ሐኒፋ ያደርጉ እንደነበረው ቁርአን ያከተምክ ማደር ነበር እንጂ ያለብህ ጫት ያማዠክ እንደ ፍየል ማደር አልነበረብህ። አላህ ይመስገን። አኩል ሐል ጫት ሐራም ነው። ለጫት ብር አውጥቶ መስጠትም ሐራም ነው። በወንጀል ማገዝ ነው የሚሆን። ላለመጾሙ ዱዓ ማድረግ መምከር ማስመከር ይገባል። ሌላው ተራዊህ ቤት ውስጥ መስገድ እንዴት ይታያል? ለሴት አሰጋገዱስ እንዴት ነው? አሰጋገዱ 2 ረካ መስገድ እንደ ሌሊት ሶላት ነው። ዓመት ሙሉ እንደሚሰገደው ሌሊት ሶላት 2 ረካ መስገድ ነው። ከኢሻ በኋላ ከፈጅር በፊት ባለው ሰፊ ጊዜ ውስጥ 2 ረካ የሰገዱ 8 የሚስገዱ 10 የሚስገዱ 12 የሚስገዱ 14 የሚስገዱ 20 የሚስገዱ 30 40 የሚስገዱ ችግር የለው። ነቢያችን ሰለላሁ ዐለይሂ ወሰለም ኢማም ሙስሊም መዘገቡት ሐዲስ ሶላቱ ሌሊ መትና መትና፣ የሌሊት ሶላት 2 ነው። ከዛም 2 እየሰገድክ ይነጋብኛል ብለህ ከፈራህ አንድ ስገድ፣ ያለፈውን ዊትር ያደርግልሃል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ይሄን የተናገሩት ሌሊት ሶላት እንዴት ነው የሚሰገደው ብሎ ለጠየቃቸው ሰው ነው። ምንም የማያውቅ ሰው ነው የጠየቃቸው። ምንም የማያውቅ ሰው እንዴት ሌሊት ሶላት ልስገድ ሲላቸው የሌሊት ሶላት 2 ረካ ነው። ጥግ አላስቀመጡለትም። የሌሊት ሶላት ቁጥር የለው። ዝቅተኛ ቁጥር 1 ነው፣ 3 ነው፣ 5 ነው። ከአንድ ጀምረህ ልሰግድ ትችላለህ። ዊትር ማለት ነው። ከኢሻ በኋላ አንድ ብቻ ልሰግድ ትችላለህ። አንዳንዶች የተጠላ ነው ብሏል። ቢያንስ 2 ከፊቱ ሰግደህ ከዛ በኋላ ነው አንድ መስገድ ያለብህ ብላ። ዝቅተኛው እንበልና 3 ነው። ከፍተኛው 100 ስገድ፣ 120 ስገድ፣ 500 ስገድ፣ 300 ስገድ የሚሰግዱም ነበሩ በቀን ውስጥ። ይሄ ነብዩ ከ11 በላይ አልሰገዱም አልተባለም ወይ? አልሰገዱም። እሳቸው አንዴ በቆሙበት 5 ጁዝ ይቀሩ ስለነበር አንዴ በቆሙበት 5 ጁዝ ይቀራል። ከዛ ሩኩዕ አድርገው ያን ያክል ሩኩዕ ላይ ተዘቅዝቀው ይቆያሉ። 5 ጁዝ የቀሩበትን ያክል ተቀራራቢ ጊዜ 2 ሰዓት ከምናምን ይፈልጋል 5 ጁዝ ለመቅራት። እንደዚህ ያደረገ አርዝሞ ለሚቀራ ሰው አዎ 11 መስገዱ በላቸው። የሌሊት ሶላቶች 3 አይነት ናቸው ባጭሩ። አንደኛው ነቢያዊ የሆነ አሰጋገር፣ ሁለተኛው ሰለፊ የሆነ አሰጋገር፣ ሶስተኛው ከኋላ የመጣ አሰጋገር። ነበዊ የሆነው አሰጋገር 11 መስገድ፣ ነገር ግን ስጁዱንም ሩኩዑንም መቆሙንም በጣም ማስረዘም። ቅድም እንዳልነው 5 ጁዝ የሚቀራበት ያክል መቆም በእያንዳንዱ ረካ እየቀነሰ ሊሄድ ይችላል። ይሄን ማድረግ ነቢያዊ አሰጋገድ ይባላል። የተወሰነ ቀን ከሰሃቦችም ጋር አድርገውታል። ሁለተኛው ሰለፊ አሰጋገድ። ሰለፊ ማለት ያለፉት ደጋግ ቀደምቶች ያደረጉት ማለት እሱ ምንድነው? ቁጥሩን ትንሽ ጨመር ማድረግ፣ የሚቆሙበት ሩኩዕ የሚያደርጉበትን ጊዜ ቀነስ ማድረግ። ይሄ በዑመር ዘመን ተጀምሮ ተደርጓል። 20 ምናምን ሰግደዋል። አልሰገዱም የሚሉ ሐዲሱ ضعيف ነው የሚሉ አሉ። ራጂሑና ትክክለኛው ሰሃቦች ከ11 በላይ ሰግደዋል። ስለዚህ ሁለተኛው ነው ይሄ ሰለፊ። ሰለፎች ያደርጉታል፣ ማድረግ ይቻላል። ስንት ነው መጨመር የሚቻለው? 20 ማድረግ ትችላለህ። 3 ዊትር ትጨምርበታለህ። 30 ማድረግ ትችላለህ። 38
ተሰግድና 3 ዊትር ትጀምርበታለህ 40 ማድረግ ትችላለህ። ይሄ በትልልቅ ኢማሞች ዘመን መካና መዲና ላይ ተደርጓል። የመካ ሰዎች 30 ሰግደው ዊትር ያደርጉ ነበር። 30 ምናምን ሰግዱ። የመዲናዎች አሳልፈው ይሰግዱ ነበር። ለምን ሲባሉ የመካ ሰዎች ተራዊህ ከጨረሱ በኋላ ጠዋፍ ያደርጋሉ። እኛ ደግሞ ጠዋፍ የምናደርግበት ካዕባ የለንም፣ በአጅር እንዳይበልጡን በሶላት እንብለጣቸው ብለው 40 አካባቢ ከዛም በላይ ሰግዱ ነው። ኢብኑ ተይሚያ ረሂመሁላህ ተዓላ የሌሊት ሶላት በቁጥር የተገደበ ነው ያለ ሰው ጃሂል ነው ብላ ጅህልና አለበት። ይሄ ማለት አልባኒ ጃሂል ናቸው ማለት ነው አትበልጣት አትከሰር። ፉቃሃዎች በመሃላቸው እንደዚህ አይነት ነገር የተለመደ ነው። የእውቀት ባለቤቶች ዘንድ የተለመደ ነው። አልባኒ ጃሂል ነው አሉ ማለት ነው ጅህልና አለበት። በል ኢጅማዕም ተጠቅሷል። የሌሊት ሶላት ቁጥር የለውም። እዚህ ጋር መቆም ግዴታ ነው። ኢጅማዕ ከተባለ ማለት ነው አንድ ነገር በቁርአን በሐዲስ ተከልክሏል ተፈቅዷል ይባላል። በቁርአን በሐዲስ ከሌለሳ ሶስተኛው ማስረጃ ምንድነው? ኢጅማዕ። ልክ እንደ ቁርአን በኢጅማዕ ምን ተብሏል? የሌሊት ሶላት ገደብ የለውም። የፈለገ ሰው 4 ሰግዶ 1 ጨምር 5፣ የፈለገ ሰው 7፣ የፈለገ ሰው 11፣ የፈለገ ሰው 13፣ የፈለገ ሰው 9፣ የፈለገ ሰው 40፣ የፈለገ ሰው 100 መስገድ ይችላል። ነብዩ 11 ብቻ ሰግደዋል ረመዳንም ከረመዳን ውጭ አልጨመሩም የሚለው አብዛኛውን ጊዜ ለማለት ነው እንጂ እዛው ቡኻሪና ሙስሊም ውስጥ ነብዩ 9 እንደሰገዱ የሚያሳይ ዘገባ አለ። 13 እንደሰገዱ የሚያሳይ ዘገባ አለ። አኩል ሐል ቤት የሚሰግድ ሰው የራሱ አሚር ነው። መስጂድ የሚሰግድ ሰው የአብዛኛውን ጀማዓ ሁኔታ ከግምት ውስጥ አድርጎ 11 አድርገን ረዘም ማድረግ ነው የሚሻለው። እሱን እናደርጋለን። የነብዩ ሱና ነው። አሁን በዘመኑ እኛ ምን ሰግዶ 11 እኮ የነቢ የአንድ 10ኛው ሩብም አይሆንም። የነቢና የሰሐቦች አብዱላህ ኢብኑ መስዑድ፣ ሁደይፋ፣ ሌሎችም ከነቢ ጋር ሰግደዋል። ሲሰግዱ መጥፎ ነገር አሰብኳል። ምንድነው ያሰብከው ሲሏቸው ትቻቸው ልቀመጥ ነበር ከብዷቸው። በቀራን ጀመሩ 100 ቀርተው ስጁድ ሩኩ ያደርጋሉ ስል ቀጠሉ። መጨረሻው ላይ ስጁድ ያደርጋሉ ስል ሩኩ ያደርጋሉ ስል ቀጠሉ። ሱረቱል በቀራን፣ ሱረቱል ኒሳን፣ ሱረቱ አሊ ዕምራንን 5 ጁዝ ከምናምን ቀሩና ሩኩ አደረጉ። ሩኩዑም ላይ ደግሞ ልክ እነዚህን ቁርአኖች ለመቅራት የቆሙትን ያክል ተዘቅዝቀው ቆዩዋል። መጨረሻ ላይ ትቻቸው ልቀመጥ ነበር መጥፎ ነገር አሰብኳል። ስለዚህ 11 መስገድ በዚህ መልኩ ይሄን የቻለ አልሐምዱሊላህ። ያልቻለ ሰውሳ ወደ ነበዊው ሳይሆን ከነበዊው ወደ ሰለፊው መዞሩ የተሻለ ነው። የረካውን ቁጥር በዛ አድርጎ ቁርአኑን ግማሽ ገጽ አንዳንድ ገጽ እንደዛ እየተቀራ ረካውን ማብዛት መልካም ይሆናል። ይሄም አንችልም መስገና ማለት ይከብደናል ካሉ ደግሞ 11ን አድርጎ በተቻለ ያክል ቁርአኑን ረዘም ማድረጉ በላጭ ነው። ቤት የሚሰግድ ሰው የፈለገውን ያክል ይሰግዳል። ቤት መስገድ ይቻላል። እንደውም ለሴት ልጅ ቤት ብትሰግድ ይመረጣል ተብሏል። በተለይ ባለንበት በፊትና ዘመን ሴቶች ከምትወጣ ቤት መስገድ በላጭ ነው። በተለይ ሐፊዝ ከሆነች ቁርአን የሐፈዘች ከሆነች ያልሐፈዘችም ቢሆን ቁርአን ይዛ መቅራት ትችላለች። ቤት ስትሰግድ ይበልጥ ልቧ የሚሰበሰብ ከሆነ ቤት መስገዷ በላጭ። ቤት ስትሰግድ ምሰንፍ ከሆነ መስጂድ ሄዳ መስገዷ የተቻለ የተፈቀደ ይሆናል። በመሄዷ ይበልጥ ንቃት የምታገኝ ከሆነ ዒልም የምትሰማ ከሆነ መሄዷ በላጭም ጭምር ይሆናል። ይሄን አንዳንድ ፉቃዎች ጠቅሰዋል። ሴት ልጅ በላጩ ቤት መስገዷ ነው። መስጂድ ሄዳ ስትሰግድ ተጨማሪ እውቀት የምታገኝ ከሆነ የተሻለ ይሆናል ተብሏል። ሌላኛው ጥያቄ ከዚህ ሀገር ምግብ ለከፋራ የሚወጣው የቱ ነው? በዚህ ሀገር ከፋራ የሚወጣው ቅድም ጠቅሰናል። በሀገሩ ከሚበላው ምግብ ሰዎች እንጀራ ነው የሚበሉት። እንጀራ አብስሎ አዘጋጅቶ እስከነወጡ መስጠት። ሩዝ ነው ብዙ ጊዜ አካባቢው ላይ የሚመገቡት። ሩዝ እስከነ ማባያው ደረቁን ሩዝ ሳይሆን እስከነ ማባያው ጭምር መስጠት ነው። ከፋራው ማን ነው የሚወጅበው? ጾመኛው ራሱ ላይ ነው የሚወጅብበት። ጾመኛው ራሱ ላይ ነው የሚወጅብበት። ራሱ የሌለው ሰው ሲያገኘ ያወጣል፣ ካላገኘ ይቀርለታል። ሌላ ቤተሰብ ያወጣለት መልካም። የአፍጠረን ለመቀነስ ተብሎ ጾመኛ የሆነ ሰው አፉን በጨውና ውሃ መጉመጥመጥ እንዴት ይታያል? ወደ ውስጥ እንዳይገባ ከመጠንቀቅ ጋር ችግር የለም። የጨው ጣዕም አፍ ውስጥ እንዳይቀር በደንብ ውሃ አብዝቶ መጉመጥመጥ ግን ግዴታ ይሆናል። የተጉመጠመጡትን መልሶ መጥፋት ግዴታ ይሆናል። ነገር ግን ይሄ ባይበዛ መልካም ነው። የአፍ ሽታን ሰዎችን አዛ የሚያደርግ ከሆነ ያን ለመቀነስ ማድረግ። የአፍ ሽታ ምክንያቱን የጥርስ ህመም ነው፣ ሐኪም ቤት ሄዶ መታከም። የአንጀት የጨጓራ ችግር ነው፣ ሐኪም ቤት ሄዶ መታከም። ከስር መሰረቱ ለማስወገድ መሞከር ነው እንጂ ጾምን ለአደጋ የሚያጋልጥ ነገር ማድረጉ አግባብ አይደለም። ቀዷ እንዳይኖርብኝ በሚል በረመዳን ሐይድ እንዳይመጣ መድኃኒት መጠቀም ያ አኺ ባረከላህ ለየልን ጥያቄዎች ይላል። አብዛኞቹ ሙሐደራ ላይ የተብራሩ ናቸው። የወር አበባ ደም ላይ ያለች ሴት በጊዜው ለመጾም ብላ የወር አበባ ደም መከላከያ መውሰድ እንደምትችል ሙሐደራው ላይ አብራርተናል። የሚጎዳ ከሆነ ይከለከላል። ባለቤቷ ካልፈቀደላት ይከለከላል። እንደዚሁ ደግሞ ተፈጥሮን አለመቃረኑ መልካም ነው ብለናል። የቆየ ችግር ሊኖረው ችግር ሊያመጣ ስለሚችል
እኔ የቲም ልጆች አሉኝ። ባለቤቴ ምንም ሳይተውን የሄደው ነገር ግን የምተዳደረው ራሴ በምሰራው ነገርና ለልጆች ተብሎ ሰዎች በሚረዱኝ ነገር ነው እና ቤተሰብ መጥቶ እኔ ጋር የሚመገብና ባስፈጥር የየቲም ሐቅ ይሆንብናል እኔንም ለአኺር የሚል። በመሰረቱ የየቲምን ገንዘብ መብላት ወንጀል የሚሆነው ዙልመን ሲሆን፣ በግፍ ሲሆን፣ ቀምቶ ሲሆን፣ ቤት ተገብቶ ለቤት የተሰራውን የቲሞችን በማይጎዳ መልኩ መቀማመስ ያን ያክል ችግር የለው። ለዚህም ነው ቁርአን ላይ ወየሰሉነከ አኒል የታማ ቁል ኢስላሑን ለሁም ኸይር ወኢን ቱኻሊጡሁም ፈኢኽዋኑኩም ፊዲን ተብሏል። እዚህ በዋነኝነት ቁርአን ላይ ዛቻ የመጣበት የምስኪኖችን የየቲሞችን ገንዘብ እየዘረፉ እየተሻሙ ሳይደርሱ ንብረታቸውን ሳይቆጣጠሩ በፊት ጨርሼ ልብላው ብሎ በግፍ መብላት ነው ወንጀል የሚሆነው እንጂ አንድ ሰው ሆን ብሎ ጠብቆ የራሱን ቤት ቆጥቦ እነሱ ጋር ምግብ የሚቀርብበትን ሰዓት እየጠበቀ ሄዶ እስካልበላ ድረስ ድንገት ለዚህ ያረበ ሄደበት ቢበላ ቢቀምስ ችግር የለም። ነገር ግን ውስጥን ከጥርጣሬ ነፃ ለማድረግ እንደዚህ አይነቱ አጋጣሚ ላይ የቲም ያለበት ቤት ሲሄዱ ሀዲያ ነገር፣ ስጦታ ነገር፣ አስፌዛ ነገር የሆነ ነገር ይዞ መሄድ ለልጆች ሲወጡ የሆነ ነገር ማድረግ የተሻለ። በአንድ በኩል ሰደቃን የቲምን መንከባከብ ነው፣ በሌላ በኩል ደግሞ ውስጥን ከጥርጣሬ ነፃ ማድረግ ነው። ማፍጠሪያ እየሰሩ መጋበዙ አይመከርም። ምክንያቱም ለሰው ፍጡር በሚሰራበት ጊዜ ተጨማሪ ወጪ መውጣቱ አይቀርም፣ ተጨማሪ ዝግጅት መደረጉ አይቀርም። ይሄኔ ትንንሽ ህፃናትን ይጎዳል። አላሁመ ኢላ ይሄን የምታደርገው እናት ከራሷ የግል ገቢ ኖሯት ከሆነ ችግር የለም። ወላጅ ምንም ትቶ አልሄደም፣ ሰው ከሚያመጣው ነው። ሰው ያመጣው ለየቲሞች ብሎ ነው። የየቲም ሐቅ የሚባለው ሟች የተወው ብቻ አይደለም፣ ሌላም ሰው አምጥቶ የሚሰጣቸው የየቲም ሐቅ ነው የሚባል። በረመዳን ቁርአን በተደቡር መቅራት ይሻላል ወይስ ቶሎ ቶሎ ማክተም ይሻላል? ሁለቱንም ማጣጣም የተሻለ ነው። ሁለቱን ማድረግ ካልተቻለ ከአብዛኞቹ ፉቃሃዎች ንግግር እንደምንረዳው ረመዳን ፊደሎችን ማብዛት የሚወደድበት ቀን ነው። የተቀሩ 11 ወሮችን ተደቡር ማብዛቱ መልካም። ረመዳን ወር ግን በቁርአኑ ፊደል ልክ በምናነበው ፊደል ልክ አጅር ለማግኘት ደጋግሞ ማክተም የሚወደድበት ቀን። ለዚህ ነው በመሰረቱ ከ3 ቀን ባነሰ ጊዜ ቁርአንን ያከተመ ሰው ቁርአንን አልተረዳውም ሊረዳው አይችልም የሚል ሐዲስ ከመኖሩ ጋር ነገር ግን ረመዳን ላይ በአንድ ቀን በሁለት ቀን በቀን 2ቴ በቀን 3ቴ ከአንዳንዶች እንደተነገረው ሰዎች ያከትሙ የነበረው ሐዲሱን ጥሰውት ነው ወይ አይደለም። እነማ ኢብኑ ረጀብ ሌሎችም እንዳሉት ከ3 ቀን ባነሰ ጊዜ ቁርአን ማክተም አይገባም የተባለው ፊል አያሚል ዓዲያ ወልአማኪኒል ዓዲያ ነው። አማ ፊል አማኪኒ ወልአዝሚነቲል ፋዲላ ላ ባእስ ቢዛሊካ ልዩ ትሩፋት ባላቸው ቦታዎች ሲሆን አንድ ሰው መካና መዲና ሲሆን፣ ልዩ ትሩፋት ባላቸው ቀናቶች ሲሆን ረመዳን ላይ 10 ለዋክር ላይ ሲሆን አንድ ሰው ማክተም ይችላል። ይሄኔ ለፊደሉ ብዛት ቅድሚያ ይሰጣል። ሌላ ጊዜ ግን ቢያንስ በ3 ቀን ውስጥ ነው ቢበዛ በ3 ቀን ውስጥ ነው ማክተም ያለበት። ከዛ ባነሰ ጊዜ ካከተመ አንድ ሰው ሊረዳው አይችልም፣ ትኩረቱ ማክተም ላይ ስለሚሆን ተብሏል። ስለዚህ ረመዳን ላይ ደጋግሞ ማክተምም ይቻላል። አይኔ ልቤ የሚጠቀመው ረጋ ብዬ ያስተነተንኩ ስቀራ ነው ያስተነተንኩ ቀራለሁ ቢል አንድ ሰው ያም ይቻላል። ያመለጠውን ከኋላ ቤት ከገቡ በኋላ የቻሉትን ያክል 2 ረካ በመስገድ ማካካስ ይቻላል። ኢሻ ተሰግዶ ሰዎች ከደረሱ ከኢማሙ ጋር አብረው ኢሻቸውን መስገድ ይችላሉ። ኢማሙ ተራዊህ ቢሰግድም ብዙ ሰዎች ይሄን አያደርጉ። ኢማም ተራዊህ ከሰገደ ለብቻቸው ነው ሌላ ጀማ የሚሰግዱት። ይሄ መሆን የለበትም። ከኢማሙ ጋር ፈርዱን ነይቶ መግባት ይቻላል። ኢማሙ የሚሰግደው ተራዊህ ነው፣ ሱና ነው፣ ችግር የለውም። ፈርድ አብሮ ከኋላ መስገድ ይቻላል። ኢማሙ 2 ረካ ላይ ሲያሰላምት ተነስተን የቀረንን እንሞላለን። ከዛ በኋላ ተራዊህ እንገባና ዊትር ተጠናቆም ቢሆን ቤት ከሄድን በኋላ የፈለግነውን ያክል 2 ረካ መስገድ ይቻላል። ከዊትር ሶላት በኋላ አይሰገድም የሚል ሐዲስ የለም። ከቻላችሁ የሶላታችሁን የሌሊት ሶላታችሁን መጨረሻ ዊትር አድርጉት እንጂ የተባለው ዊትር ከሰገዳችሁ በኋላ ሌላ ሶላት እንዳትሰግዱ አልተባለም። ሰሃቦች ይሰግዱ ነበር ከዊትር በኋላ ኹለፋው ራሺዲንም ጭምር እና ኢቲካፍ ላይ አንድ ሰው ሰፈላወር መሃል ላይ ያዘ አንድ ደግሞ ዳር ላይ ያዘ ሁለቱ አድር ይለያያል። ሶፈላወል ምን ጊዜም የተወደደ ሶፍ ነው። ሶፈላወል ለደርስም ይሁን ለሶላትም ይሁን ለሌሎችም ኢባዳዎች
የሚሕራቡ ኢማም የሚቆምበት ቦታ የተወደደ ረሕመቱ እዚያ ነው የሚወርደው ተብሏል። ነቢዩ ዓለይሂ ሰላቱ ወሰላም ማ በይነ በይቲ ወሚንበሪ ረውደቱን ሚን ሪያዲል ጀና ያሉትም ለዚህ ነው ተብሏል። በቤቴና በሚንበሬ መሃል፣ ሚንበር ማለት ብዙ ጊዜ ቁጭ ብለው ቆመው መልእክት የሚያስተላልፉበት መድረኩ ማለት ነው። በቤቴና በሚንበሬ መሃል የጀነት ጨፌ አለ ብላ። ይሄ የሆነው ለምንድን ነው ለሚለው ምላሽ ሲሰጡ የሐዲስ ሊቃውንት ቁጭ ብለው ያስተምሩበት የነበረው ቦታ የአላህ ረሕመት በብዛት ይወርድበት ስለነበረ ነው ተብሏል። ይሄ በሳቸው ብቻ አይገደምም። በዛ ልክ ባይሆንም ይሄ ከኢማም ቅርብ የሆነው ከማሰገጃ ቦታ ከዕልም ቦታ ቅርብ የሆነው ቦታ ተወዳጅ ነውና ኢዕቲካፍም ላይ ቢሆን አወል ሶፍ ሆኖ ከኢማሙ ቅርብ መሆን የተሻለ ነው። ይሄ አልኢዕቲካፉል ሙተቀጥዕ ይባላል። ትምህርት ቤት የሄዱ ስራ እየዋሉ ኢዕቲካፍ ማድረግ በመሰረቱ ይቻላል። ግን 24 ሰዓት ሙሉ ኢዕቲካፍ እንደገባ ሰው አይሆንም። የኢዕቲካፍ ዝቅተኛው ጊዜ 1 ሰዓት ነው። ከአንድ ሱሐባ እንደተገኘ ከነቢ ሱሐቦች ውስጥ ከአንድ ሱሐባ ዝቅተኛው የኢዕቲካፍ ጊዜ 1 ሰዓት እንደሆነ ተነግሯል። ምንም እንኳን 1 ሰዓት የሚለው ዛሬ የምናውቀው 60 ደቂቃ ነው አይደለም፣ 40 ምናምን 45 ደቂቃ እንደዚህ ነው የሚል የተቅዲር ለውጥ ቢኖርም 1 ሰዓት አካባቢ ማለት ነው። ስለዚህ አንድ ሰው ለ1 ሰዓት ኢዕቲካፍ ማድረግ ከቻለ እና ኢማም ነወዊ መስጂድ በገባህ ቁጥር 2 ረካ ሰግደህ ብትወጣ አልፎ ተርፎ ሁሉ ከአንዱ በር ገብተህ ከሌላኛው ስትወጣ ለእርምጃህም ኢዕቲካፍ መነየት ትችላለህ ያሉ አሉ። ነገር ግን ይሄ ጨዋታ ነው አይሆንም ተብሏል። ኢዕቲካፍ ሉዙሙል መስጂድ ነው አስሉ ታሪፉ ራሱ መስጂድ ላይ መጽናት ነው። አንድ ሰው ገብቶ ወጥቶ ምኑን ጸና ይባል። እዚህ ቢያንስ ኢዕቲካፍ አደረገ ይባል ዘንድ አንድ ሰው 1 ሰዓት መቀመጥ አለበት። 1 ሰዓት ከተቀመጠ ኢዕቲካፍ ይባል። ስለዚህ ከትምህርት ቤት 9 ሰዓት የሚወጣ ሰው 10 ሰዓት የሚወጣ ሰው ግማሽ ቀን ተምሮ የሚወጣ ሰው ከትምህርት ቤት እንደወጣ መስጂድ ገብቶ ጠዋት ለትምህርት ቤት የሚወጣ ሰው ኢዕቲካፍ መነየት ይችላል። ስራ የሚበዛበት ሰው ለ10 ቀን እንኳን ስራ ማቆም ያልቻለ ሰው የማታ ማታ ኢዕቲካፍ መግባት ይችላል። ይሄ ከእንደዚህ አይነት ዱዓ ከሚያደርጉ ሰዎች ኋላ መስገድን አይከለክልም። በተለያየ ቅላጼ፣ ድምፅ፣ ለሕን፣ ዜማ ቁኑት የሚያደርጉ ሰዎችን ተከትሎ መስገድ ይቻላል ወይ? እነሱን መከተል እንዴት ይታያል? መከተሉ አይከለክልም። ነገር ግን አማራጭ ካለ መተው በላቸው። የቁኑት ዱዓን ልክ እንደ ቁርአን መቅራት፣ የቁኑት ዱዓን ልክ እንደ ዘፈን መቅራት ክልክል ነው። የቁኑት ዱዓን ልክ እንደ ዘፈን በዜማ መቅራት ክልክል ነው፣ ሐራም ነው። የቁኑት ዱዓን ልክ እንደ ቁርአን አሕካም ተጅዊድ ኢድጋም፣ ኢኽፋ፣ መድ፣ ጉና፣ ቀልቀላ ያደረጉ ማድረግም ይሄም የተከለከለ። ነገር ግን የቁኑቱን ዱዓ በተወሰነ መልኩ ድምፅ አስቦ ማለቱ ያን ያክል ችግር የለውም። ወደ ዜማ ካልገባና የተጅዊድ አሕካምን ካልተከተለ ዘፈን ቃና ከሌለው በላጩ ምንድን ነው? ድምፅን ዝቅ አድርጎ ተናንሶ ውድዑ ረበኩም ተضرعا ወኹፍያ ጌታችሁን ለምኑት ዝቅ ብላችሁ ተናንሳችሁ ደበቅ ብላችሁ ተብሏልና ቁርአን በምትቀራበት ከፍታ ቁርአን በምትቀራበት ዜማ ከሚሆን ዱዓው ለወጥ ብሎ ተናንሰህ መሆን አለበት። ይሄ ሰፊ ኺላፍ ያለበት ጉዳይ ነው። ኢማም ሲቀራ ከኋላ ማእሙም ፋቲሓ መቅራት አለበት የለበትም? አይቀራም ያሉ ፉቃሃዎች አሉ፣ ይቀራል ያሉ ፉቃሃዎች አሉ። ሁሉም ደሊል አላቸው። ከነ ቡኻሪ ዘመን ጀምሮ እስከ ዛሬ ድረስ ኪታብ የተጻፈበት ጉዳይ ነው። አልቡኻሪ አልቂራአቱ ፊ ሶላህ አው ኸልፈል ኢማም የሚል ራሱን የቻለ ኪታብ አላቸው። ከዛ ጊዜ ጀምሮ እስከ ዛሬ በተለያዩ ቋንቋዎች በአረብኛ ብቻም አይደለም በየዘመኑ ያሉ ዑለሞች የሚፋጁበት ጉዳይ ነው። እኔ በራሴ 10 ዓመት ገደማ የወሰደብኝ ጉዳይ መጨረሻ ላይ የተሻለው ከማስረጃ አንፃር ወላሁ ተዓላ አለም የኢማሙ ከተሰማ ማሙም ባይቀራ የተሻለ። የኢማሙ ከተሰማ ቁርአንም ይሁን ፋቲሓም ይሁን ኢማም ሲቀራ ማሙም ከሰማ ዝም ብሎ ማድመጥ አለበት። ይሄ ከብዙ ማስረጃዎች አንፃር የተሻለው ይሄ ይሁን እንጂ ሌሎች በርካታ ፉቃሃዎች መቀራት አለበት ብለው። ምክንያቱም ፈኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ቁርአን ሲቀራ ዝም ብሎ አድምጡ ተብሏል። ይሄን ኢማሙ አሕመድ በሶላት ፈስረውታል፣ ሌሎች በኹጥባ ይፈስሩታል። ወከዛሊክ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ኢማምም ይቅራ ማእሙምም ይቅራ ማለት ጥበበኛ ከሆነው ሸሪዓችን ማይጠበቅ ማይገባ ድንጋጌ ነው። ወይም ኢማም ዝም ይበል ወይም አንተ ዝም በል፣ አንተም ቅራ እሱም ቅራ ከተባለ ኢማሙ ለምን ይደክማል? ኢማም ጮክ ብሎ ይቅራ የተባለው ለምን ፋይዳ ነው? ለምን ጥቅም ነው? እንደውም የባሰ ማእሙሞችን ሊረብሽ እንጂ ተብሏል። ከዑመር ኢብኑ ኸጣብ እንደተነገረው ከኢማም ኋላ የሚቀራ ሰው እንደው አፉ ላይ ድንጋይ በተደረገበት ሁሉ የሚል ዘገባል። ሻዕቢ የሚባሉት ታቢዒ 200 የሚደርሱ በድር የተሳተፉ ትልልቅ ሱሐቦችን አግኝቻለሁ፣ ሁሉም ከኢማም ኋላ መቅራትን ይከለክሉ ነበር ብለዋል። እነዚህ ሁሉ ጥቅሶች ያሉ
መን ለም የቅረእ ቢፋቲሐቲል ኪታቢ ፈላ ሶላተ ለሁ ፋቲሐን ያልቀራ ሶላት የለውም የሚለውን ይዞ ዑሙማትን ይዞ መቀራት አለበት ማለቱ ትክክል አይደለም። በአንደኛው አካሄድ ማለት ነው ራጂህ ባለው ለዛ መልስ አለው። ለብቻ ስትሆን ቅራ ማለት ነው። ለብቻ ሆኖ ወይም ኢማም ሆኖ ያልቀራ ሶላት የለም።